እግዚአብሔር ይመስገን። ምን እያደረክ ነው? ቤት ቁጭ ብዬ። እንዴት ነሽ? አለሁ። ጠፋ አለሁ። እየኖርን ነው። መኖር ደግ ነው። አምሮብሻል ደግሞ። ይመርብኝ እንጂ በግድም ቢሆን ኩማኩ። ፈታ በይ። ደስታሽን ነው የምናየው። ደስታሽን ነው ማየት የምንፈልገው እንጂ ምን እናያለን። ያ እንኳን አደረሰሽ። ምን አዲስ ነገር አለ? ምንም አዲስ ነገር የለም። ጌም አለኝና የትላንትና ሳምንት ጌም እጫወታለሁ። ሁላችሁም እዚህ ጋር ያላችሁ እንዳቀረ ለእርዳታ ጌም ሌላም ነገር እስኪ ዛሬ እንዲያውም ቅድም የሆነ ቦታ እናወራለን። ደውልልሃለሁ። ያዝብኛል ደውል ችግር የለውም ማለት ትጨናነቂያለሽ እና እኔ ምን እጨናነቃለሁ? የሆነው ይሆናል፣ ያልሆነው አይሆንም። ሁሉን ነገር ከአንዳንድ ሰዎች ጋር ምን ነገር አለበት። በሌላ ኩማ ልመና ጀመርክ። ጦስ ማን ያለው ልመና አይደለም። ኧረ ተዋት። ብንለምንስ እድሜ ለእናንተ ወደኋላ የቀረንበት እኮ ምን ችግር አለው? እድሜ ለእናንተ እንጂ ራሳችንን መቻል አቅቶን ነበር እንጂ መደመን ከራሳችሁ አይደለም። እንዴት ማለት ምን ችግር አለ? ኧረ ብዙ ላይ እንደዚህ ብዙ ጊዜ እንደዚህ የምናገሩት መስጠት የማይችሉ ሰው ማስረዳት እና መረዳት የማይችሉ ናቸው። እና ለእነሱ ቦታ አልሰጥም። ለምን እንደሆነ ታውቂያለሽ? ብዙ ጊዜ እንደዚህ አይነት ሰዎች ናቸው ሰዎቹን ላይ መጥፎ ቦታ ላይ እንድንቆም እና የሰውን አመለካከት መጥፎ አመለካከት ውስጥ እንድንገባ የሚያደርጉ የራሳቸውን አካውንት ፕራይቬሲ አድርገው ልጆቻችሁን እያሳደጉ ራሳችሁን እያስከበሩ እኛ ራሳችን እንድናስንቅ ወይ ደግሞ የሆነ መጥፎ ኮሜንት እየጻፉ የሚያስንቁ እነኝ ናቸው። ኔጌቲቭ ኮሜንት እኔ ቦታ አልሰጥም። ሁላችሁንም ወዳቸዋለሁ። እኔ ሰው በመሆኑ ብቻ አከብራቸዋለሁ። ከኔ ጋር እንድትሆኑ ደግሞ እንደሆናችሁ ደግሞ አሳይታችሁኛል። ከዚህ በላይ አይዞ ማለት እኮ ትልቅ ነገር ነው። ከጊፍት በላይ በጣም ለሰው አይዞ ማለት ራሱ ትልቅ ነገር ነው እና ወዳቸዋለሁ። ሁላችሁንም አከብራቸዋለሁ። ከማንም በላይ ኑሩልኝ እና ጂጂ አንቺም እንደዛው አምሮብሻል። ደግሞ ግርማ ሞገስሽ እኮ ነው። በቃ እዚህ ቲክታክ ላይ አንቺ ባትኖሪ ግን ማን እናያለን? ቲቪ አስጠልቶናል እኮ አንቺን እያየን። ኩማዬ አንተም ብትሆን መልካም ወንድም፣ መልካም ጥሩ ሰው ሰርተህ ሩጠህ ለሰው ሁላ የደረስክ ልጅ ነው። ገባ? ሁሉን ነገር በውስጥ ማለቅ ይችል ነበር፣ ግን ያው አንተ ግልጽ አውጥተው ምንም የምደበቅ ነገር የለም እኮ ግልጽ ነው፣ ተወርቷል እና ምንም የምደበቅ ነገር ቢሆንም ከፋም ለማም ገባ እድሜ ያስተምራል። ገባ? አንተ ምናልባት ግልጽ ተናግራ ይሆናል እንጂ እኛም ያለፍንበት እኮ ነገር አለ። ስላልተናገርም ነው። እኔ 2019 ላይ ከስንት ዓመት በኋላ እንዲህ ያልኩበት ጊዜ ነበር እና ሰው ምን ይለኛል 2019 እንዴ አላት ምናምን እንደዚህ ናት እና በህይወቴም በቃ ያጠፋውበት ቁጭ ብዬ ሳየው እዛም የሄድኩበት እዚህም የሄድኩበት ለህዝቤ ድምፅ ሆናለሁ፣ ለህዝቤ እንትን እላለሁ ብዬ ከዛ አንዷ መጣችና የሆነ ነገር እንደዚህ መቀላቀል ከፈለግሽ ይህን ብር ክፈይ አለች። አሁንም ይሄ ነገር አላለቅም እንዴ? ደግሞ እኔ ሲጀመር መቀላቀልም አያስፈልገኝም፣ ግን በእርዳታ መልክ ከሆነ ልሰጥ እችላለሁ። ግን ለራሴ እንትን ባንኪ ውስጥ ራሱ በሳንቲም ደረጃ በብር አለ በሳንቲም ደረጃ ቃቃቃ ያለበት ከቤተሰብ ጋር የተበጣበጥኩበት ከመንግስት ጋር ትልቅ ነገር ውስጥ የገባበት ነው እና አንዳንዴ ቁጭ ብለህ ስታስበው ሁላችንም ጋር ችግር አለ። ገባህ? ግን ሳትርቅ ብዙ ሳትሄድ ደግሞ እግዚአብሔር ረድቶን ቤተሰብ የነበረ ቤተሰብ ነው ሁሉ ነገር ከፋፍሎልኝ ቁጭ
ቁጭ ብዬ እያየሁት የቤት ኪራይ እከፍላለሁ ለሱቆች ምናምን ካሁን እገባለሁ ካሁን እሰራለሁ ማለት ታክሱ ምን ተቆልሎ ሲመጣ ግራ ነው ግብት ያለ እና ሰው ባይኖር ብለህ የፈለግኩት ምንድን ነው ሰው ባይኖር እኔም እንዳንተ ወይ ውጭ ወጥቼ በእዳ ተይዤ ወይ ነገር ሆኜ ወይ እስር ቤት ነው ወይ በረና ነው እና ግን ከጥፋቴ ተማርኩ ማለት በቃ ለካ እልህ እና እንትን ከራስ በላይ ለሰው ማሰብ ከራስ በላይ ራስን ጥሎ እንትን ማለት ከባድ ነገር። ከዛ እኔ ደግሞ ትንሽ ምንድን ነው ያው ለአንዳንድ ፕሮሰሱ አዲስ ስለነበርኩኝ ሳላውቅ አንዳንድ ነገሮችን እንትን አላደረኩም ኤርሚ እና ደግሞ ሌላ ደግሞ ምን እንደሆነ ታውቂያለሽ ጂጂ? ብዙ ጊዜ ፈጣሪ ሁላችንም ሲፈጥረን ለፈተና ነው። ላይክ እሱን እንድናስታውስ አድርጎ ነው ፈጥረን። አንደኛው አንዱ ምን እንደሆንኩ ልጨርስልህም እና መጣሁኝና እንደዚህ ገብቼ ቁጭ ያልኩትኝ ይህንን ሁላ ነገር ሳብሪ አታውቅም፣ ማንም ሳያውቅም። ከለድም ሌላ ደግሞ ሌላ ችግር አለብኝ ደግሞ ፋሚሊ እዛ ኢትዮጵያ ማለት ነው። ሌላ ፋሚሊ ሰው ናት ብሎ እዚህ ከእኔ ትልቅ ነገር ይጠበቃል። እኔ እዚህ በመንግስት ተይዣለሁ ብናገር ደግሞ ቤተሰብ ሊብል አውጥቼ በቃ ምን እንዳረኩ አላውቅም። 2 ሱቅ እና ምልልን የፈለግኩትኝ በቃ ባዶዬን በቃ ባዶዬን አንተ ምናልባት እንደውን እንጃ የሆነ ነገር እንኳን የሆነ ነገር ወጣትም እኔ ግን በዚህ የተምታታ ማለት ነው። እና ሌላ የፈለግኩት ምንድነው እግዚአብሔር የሚጥለውን ይጥላል። ገባ? እግዚአብሔር ምክንያት አለው፣ መንገድ አለው ለሁሉም ነገር። ግን እዛ ጋር ያየሁት ምንድነው ኦኬ እኔ አሁን እዚህ ጋር የምፈልገውን ዓላማ ደርሻለሁ። ምፈልገው ደስ የሚለው ምን እንደሆነ እኮ ታውቃለህ? ተከሰስኩ። ክሱ አልመጣም። ትዝ ይላል። ክስ መጣ። ክስ ሲመጣ ግዴታ ኤርሚያችን ቲንኪን ጌታ ክሱ ሲመጣ ግዴታ ቤተሰቤ ጋር መቅረብ ነበረብኝ እና ያንን ክስ ምክንያቱም አሁን ደግሞ እዚህ ጋር ደግሞ ሌሎች ደግሞ ሰዎች ከሰሱኝ። ክሱ ሲመጣ አሁን ያልኩትኝ እኔ በቃ አሁንማ በቃ ዋጋ ወረቀቴን የምንጠቃለው ምን እላለሁ አለቀ ጨረስኩ። ግን እግዚአብሔር ይመስገን ከስህተቴ እንደማር ከስህተቴ እንደወጣ አርቆ የዚህን ያህል መሰጠት እኔ እሞታለሁ የሚል እንትን ነበረኝ በዛ ሰዓት። በቃ እልውም ስላለ የሰዎቹን መገደል እዛ ጋር ስላለ ህይወት ራሱ ግራ ገብቶኛል፣ አስጠልቶኛል እና ግን ልጄ እንኳን አታውቅም አልኳቸው። ልጆቼ እንኳን አያውቁም። በኋላ ነው የነገርኳቸው በኋላ እና እድሜ ለቤተሰብ እድሜ ለባለቤቴ አውጥቼ ግልጽልጽ አድርጌ ነው የተናገርኩት እና በጣም ነው ያዘነው። እሱ ግን ከሚገባው በላይ በጣም ነው ያዘነው። ምክንያቱም የእሱንም ህይወት ነው የሚነካው ያ ነገር። ሁለተኛ እንዳለምደሽ ብሎ እኔንም ያው ከሁሉ ነገር አውጥቶኝ እዚህ ጋር ቆም ያለሁ እና ሌለ ነው ሁሉም ጋር ያለ ያ ጂጂ ምን እንደሆነ ታውቂያለሽ? በምን እንደማምን ብዙ ጊዜ ፈጣሪ ሲፈጥረን አንዱን ሀብታም፣ አንዱን በሽተኛ፣ አንዱን ጤነኛ አድርጎ መፈጠረን ለፈተና ነው። ገባሽ? ልፈትንብሽ ነው እና የሚስተካከል ነገር ስለሆነ ይሄ ይስተካከላል። እስከዛ ድረስ የሆነ ነገር አስፈልጎኛል ብዬ የተናገርኩት። ገባሽ? ስለዚህ አሁን በአካባቢ ያሉኝ ሰዎች አሉ፣ ግን እነሱ መጠየቅ አልፈልግም። እኔ የሚያውቁኝ እንዳለኝም። ገባሽ? እሱ እኮ ነው ችግሩ። አሁን እኮ እኛ ስንለብስ እዚህ ጋር ስንስቅ ምናምን ነገር አንዳንዴ ግርም ይለኛል። በቃ የሆነ ነገር አድርጋችሁ ነው የምትስሉት፣ ግን ብዙ ነገር አለ ኩማ። በተለይ እኔ ለእንደናንተ ያለው ነው የምነግራችሁ። እያንዳንዷ ሳንቲም ክብር ይገባታል። በቃ ክብር ሊኖራት ይገባ። ማንም የለንም እኛ ማንም ሰው ገባ። አንዳንዴ አልፈን ደግ እንሆናለን። እኔ አሁን ኩማ ጋር የማየው ያንን ደግነት ነው። በነገራችን ላይ የኩማን ማለት ነው በጣም ደግ ነው። በጣም አንዳንዱ ደግሞ አለ በቃ የአንድ ሳንቲምን ክብር የሚያውቅ። እኔ አሁን እነዚህ ሰዎችን አልወቅሳቸውም። በጣም እንትን ስትል ጥሩ አይደለም፣ ግን የሰውንም አትፈልግም የራስህን። ግን እኛ ሰው ስንወድ ሰው ተቸገረ ሲባል በተለይ እኔ ከኦሮሞ አንድ ነገር የምወደው እና
የምናደደውም ነገር ምንድነው ያለውን ነው የሚያካፍለው፣ ያለውን ነው ጥርግርግ አድርጎ የሚሰጥ እና በልኩ ቢሆን ሁሉ ነገር እና በልኩ ቢሆን ነገ ስትወድቁ ነገ የሆነ ነገር ስትሆኑ አጠገባችሁ ማንም ሳይኖራችሁ ሲቀር ይከብዳል እና ትማርበታለህ። ግን እኔ አሁን ብዙ እዚህ ጋር የምታያቸው ዓለም ላይ ያሉ ሚሊዮነሮች ባለሀብቶች ያለፉበትን እንዳንተ ተቸግረው እንደኔ ተቸግረው ብዙ ነገር ሆነው ነው ከዛ በኋላ ከታች ተነስተው ደግሞ ዛሬ ዓለም ላይ የምታያቸው ከነ ተስላ ጀምረ ከነ አማዞን ብዙ ታዋቂ ባለሀብቶች ታሪካቸውን ስታነብ ማይጋድ እንደዚህ መነሳት ይቻላል። በረንዳ ላይ ወጥተው በረንዳ ላይ አድረው በሚበሉት አጥተው ከሬስቶራንት ትርፍራፊ ከገንዳ ላይ በልተው እና ኩማዬ አንተ ዋናው ምን እንደሆነ ታውቃለህ? ጤነኛ ነህ። በቃ እሱን አመስግን። ይኸውልሽ ይህንን ሞራል ነው የምፈልገው ላይ ከምንም በላይ ማለት ነው። አመሰግናችሁ ደግሞ አይቼዋለሁ ደግሞ ምን ያህል ፍቅር እንዳላችሁልኝ አሳይታችሁኛል። አይዞን ኩማ ማለት ራሱ ትልቅ ነገር ከእናንተ ጊፍት አልፈልግም። በቃ የሆነ አይዞን ኩማ ያልፋል ምናምን ብላችሁ ፈታ በቃ የሆነ በቃ ሞራል ስጡኝ እንጂ እንትን አትበሉ። መጥፎ ኔጌቲቭ ይቅርታ ሰውነ እንዳስቀየምክ ሲሰማ ከማንም በላይ ነው። አጥፍቻለሁ፣ ይቅርታ አድርጉልኝ፣ አጥፍቻለሁ፣ ይቅርታ አድርግልኝ ወንድሞቼ፣ ህዝብ ያልክ ሰውነ እና ሪስፔክት። ኦኬ ገና ከዚህ የበለጠ ከፍ ብለህ አድገህልን ነገ ደግሞ አንተ መካሪ የምትሆንበት የሆነ መጽሐፍ ጽፈህ ሞቲቬት የምትሆንበት ያለፍክባቸውን ህይወታቸው እንደናንትና የመጣ ልጅ አንተ እንደማንም ስንት ዓመት የተቀመጥክ አይደለም። ገና ከመምጣት ታውቃለህ እኮ ማየ ትልቅ ደረጃ ደርሰህ ነበር። ገባ በመሀል አንዳንድ ችግሮች ባይፈጸሙ ኖሮ ባይከሰቱ ኖሮ የትና የት ትደርሳለህ? ገብቶሃል አይደለም? ምን በዚህ አጋጣሚ ልመክራችሁ የምፈልገው ደግሞ አዋዋላችሁን አስተካክሉ። አነጋገራችሁን፣ አካሄዳችሁን፣ አለባበሳችሁን ዋጋ ያስከፍላችኋል። ጥሩ አይደለም እና አስተካክሉ። እኔ እንደ ምክር ነው። ለምን ጥሩ አይደለም። ጥሩ ቦታ የምትሆይ ከሆነ ጥሩ ነገር ላይ ነው የምታርፊ። መጥፎ ቦታ የምትሆይ ከሆነ እንደዛ ነው። እንደ አዋዋላችሁ ነው ሁሉ ነገር የምታገኘው እና አዋዋላችሁን አስተካክሉ። ጥጋበኛ ነበርኩኝ እኔ በጣም ጥጋበኛ ማለት ነው። እንደዚህ ቲክታክ ላይ እንደማወራ አይደለም፣ በአካልም እንደዛው ነው። ግን አሁንም ላይ የሆነ እንትን ሳይሆን ትምህርት የተማርኩበት ነገሮች አሉ። ትምህርት በጣም እኔ ዝም ስላችሁ በቃ የሆነ የፈራው መስላችሁ ሰዎችም ማለት ፍራቻ አይደለም። ብዙ ጊዜ ለራሳችሁ ቫልዩ ሲሰጡ ነው ሰው ቫልዩ ሊሰጣችሁ የምንችለው። ራሳችሁ ስታከብሩ ነው ሰው ሊያከብራችሁ የምንችለው። ብሔራችሁ ስታከብሩ ነው ብሔርን ሊያከብርልሽ የምንችለው እና እንደ ትልቅ ሰው እናስብ። ከዚህ በላይ ቀን እንዳላወጣው እኔ በጣም ፌሚስ ነኝ። ብዙ ሰው ያቀኛል፣ ግን የሚያውቁኝ በስድብ ነው። ስድብ ደግሞ አያስከብርም ማለት ነው። ለብሔራችሁ ድምፅ መሆን የምትችሉት መልካም ንግግርን እየተናገራችሁ ድምፅ መሆን ትችላላችሁ። ከሰው ጋር ማለት ነው። የሰውን ጭንቅላት ሳትረብሹ ሰው ጋር ቫሉ እንዳይኖራችሁ መጥፎ ነገር ተናግራችሁ አይደለም ለብሔራችሁ ድምፅ ነው እና ብሔር የትኛውም ብሔር ነው። ብሔር ከየትኛውም ብሔር አይበልጥም። ሁላችንም እኩል ነን። ፈጣሪ ሲፈጥረን የሰው ልጅ አድርጎ ነው የፈጠረን እና አይ ኦሮሞ ነኝ ኢትዮጵያ ዜግነቴ ነች። ኦሮምነቴ በደሜ ነው። ማንም ልሰጥኝም ልወስድብኝም አይችልም። ኢትዮጵያ ደግሞ ዜግነቴ ነው። ከሁሉም ቤተሰብ ጋር ከሁሉም ማህበረሰብ ጋር ተከባብረን የምንኖርበት ሀገር ነው። እዛ ውስጥ ችግር አለ። ያለውን ችግር ደግሞ ተስማምተን ወይ ደግሞ አንድ ላይ በጥሩ ንግግር ድምፅ ሆነልኝ ብትሉ ወጥቼ እሆናለሁ። ለማንኛውም ለየትኛውም ብሔር ማለት ነው። ለምን አናሳ ብሔር የለምና የትኛውም ብሔር ከተጎዳ ወጥቼ ድምፅ ሆናለሁ። ለምን እንድጎዳ አልፈልግም። ግን እኔ በተናገርኩ ብዙ ነገሮች ላይ የደረሱብኝ አሉና በጣም ይቅርታ ማለቴ ደግሞ ፍራቻ አይደለም። እኔ ጭንቅላቴን ነፃ ለማድረግ ነው። ይኸውልህ ኩማዬ ይቅርታው ለተማሩት እውቀት ላላቸው እንደርሰው። ምክንያቱም ባለጌዎችን እናዋረዳለን ብለን እኛም ዝቅ ብለን ይቅርታ ማለት
እዛ ብሔር ውስጥ ጥሩም አለ መጥፎም አለ። ይቅርታው ለጥሩዎቹ፣ ባለጌዎቹን እርሳቸው። ባለጌዎችን ከይቅርታ አይገባቸውም። እኔ አሁን ይቅርታ ያንተ ይቅርታ መድረስ ያለበት ለዛች ለደካማ እናት፣ ለዛ ለደከመባት፣ ለህፃናቶች፣ ለወጣቶች፣ ለምሁሮች፣ ለአዋቂዎች፣ ለትላልቅ ሰዎችም ባለጌውን ይቅርታ ሳይሆን ማጥፋት አለብን። ምን ነገም ማልክደ ነው። ባለጌ ደግሞ የትኛውን ብሔር አይወክልም። ያ ሁሉም ብሔር ውስጥ አለ፣ ግን የትኛውም ራሱን ወክሎ ራሱ መናገር የማይችል ነው። ቤት ውስጥ ምናምን ነፃነት የሌለ ሰው ነው እንደዛ ወጥቶ የሚያወራ እና ማንኛውም ተሳዳቢ ብዙ ጊዜ ሰው በተሳደበ ቁጥር የሰውን ጭንቅላት መገመት ትችላላችሁ። እና እዚህ ጋር ሰው ተሳደበ ብላችሁ ማህበረሰቡን አትሳደቡ። ሁላችንም ተከባብረን ተዋደን አንዱ ስጎዳ ለአንዱ ድምጽ የሆነን አንዱ ስራብ አንዱን እያገዘን አንድ ላይ ተከባብረን ነው። አገራችን ሰላም አድርግልን። ወዳቸዋለሁ። ሁላችሁንም እንዳጠፉ ነግሬያቸዋለሁ። ነገራቸው እሺ ኩማይ ቆይ እንትና ምን ሆነ እያልሽ ነበረ? ቅድም የሆነ ቪዲዮ ደርሶኝ ነበረ። ወደ ምን ሆነ የአባት ፈጣሪ ማረውና የሆነ እንትን እያለ ነበረና አይዞን እያለኝ ነበር። እንደዚህ በኮሜንት መጥቶ ራሱ የኔ አባት ፈጣሪ ማረ። የእውነት ለሰው ክፉ አትመኙ። ብዙ ጊዜ ክፋት ስትመኙ ራሳችሁ ላይ ነው እንትን የምለውና ለኛ ክፉ ተመኝቶ ነበር። ለእህትህ ክፉ ይመኝ ነበር፣ ይሰድበኝ ነበር። ብቻዬን አገኘኋችሁ ብሎ እናንተ በተዋችሁበት ጊዜ ገባት። ማንም አይቶች አንቺ እኮ እንቁ እኮ ነሽ። ለእኛ ለኦሮሞ ህዝብ ብቻ ሳይሆን ለመላ ኢትዮጵያ ህዝብ ማለት ነው እንቁ ነሽ። ጌታ ነው የምልሽ። እኔ የሆነ አሁን ዛሬ እዚህ ቤት ገብቼ ምናምን ስላዋራሁሽ ሳይሆን አንቺ ላይክ የሆነ ውድ ነሽ። አንቺ ለሁሉም ትምህርት ሆንሽ፣ ለሁሉም ድምፅ ሆንሽ። ለይተሽ ምናምን የሆነ አንዱ መጀመሪያ የራስሽን አድሜሽ ነው ሰውን የምታድኝ። ቁስል ራስሽ ላይ ካለ የራስሽን ቁስል አድሜሽ ነው ከሌላውን ልታድኝ የምትሄጂው እና ለዛ ነው አንቺ ለኦሮሞነቴ ምናምን ብለሽ አወራሽ እንትን አይደለም። እና ሁላችሁም ብዙ ትማራለህ። አሁን እሱ ያለበት ሁኔታ ጥሩ አይደለም። የሚገርም ነገር አሁን ራሱ የሆነ ሰው እያወራኝ ነበረ በስልክ እና በቃ ያስጠላል ያለው ሁኔታ። ገባ ትወድቃለህ። ወዳቂዎች ነን እኛ። እቃ ይሻላል በአሁኑ ሰዓት ክማዬ። እቃ እድሜ ያለው ከሰው ይልቅ እኛም እኮ የእግዚአብሔር ፍጡር ነን። እቃ የሰው ፍጡር ሆነ እንጂ ዋይ ለምንድነው የዚህን ያህል ነገር ለምንድነው የማናስበው? ለምንድነው የዛን ያህል የበላበትን የጠጣበትን ኩማ ያጎረሰችን ወድቃ ያነሳችን ደግማ ሐኪም ቤት እንዳትገባ ያደረገችን ያሻላችን እናት ሴት ልጅ በዚህ መልኩ ይሄ ጉዳይ እንዳይመጣ ይሄ ነገር እንደዚህ ስታዋረዳት ነገን አታውቀውም ወይ ነው? ጂጂዬ ሰው ተገዳድሎ ይቅርታ ይባባላል እና የሰው ልጅ ነው እሱ አጥፍተዋል። አንቺ ደግሞ አትቀየሚ። ላይክ በምንችለው ደግሞ እናግዛለን። በምንችለው ድምፅ መሆን እንችላለን። አሁን ብር የለኝም ግን በድምፅ አግዘዋለሁ። ሰው እንዳግዘው ማለት ነው። ጌታ ነው የምልሽ። በምንችለው ማለት ነው። ሁላችንም በምንችለው ድምፅ ነው ወንድማችን እንዳይጎዳን ማድረግ እንችላለን። እሱም ችግር አለበት በነገራችን ላይ። የሱ ትልቁ ችግሩ ደግሞ እንደዛው ተመሳሳይ ነገር ነው እና ባይበዛም ያው እሱ ነው። ግን እዚህ ሀገር ደስ የሚልን ሌላ ብዙ ሲስተም አለው፣ ሌላ መንገድ አለው ምናምን ነገር እና ያልፋል። ይሄም እኮ ያልፋል በጣም በቀላሉ ማለት የሚችል ነገር ነው። ግን አዋዋልህ ነው። ከባለጌ ጋር ከዋልክ ዋልክ ነው። ምንም ጀንፈል ጋር ከዋልክ ዋልክ ነው። ለራሷ ህይወቷን ያላተረፈች ሴት ኢቨን ራሱ እንደዚህ በሚታመመበት ሰዓት 3 ወር 4 ወር ነው ካወቀችው ኖ ኩማ መታከም ይችል ነበር። እንዳልኩሽ ታውቃለች እ እኔ ልጅ ከአንቺ በላ አላውቅምና የሆነ እንደ ራስሽ ሆነሽ ነው አንቺ መኖር ያለብሽ። ብዙ ጊዜ አንቺ የምታገኝ ላይ የዋነትሽን የምታገኝ ከፈጣሪ ነው እንጂ ከሰው ልጅ አይደለም። ሰው የፈለገውን ነገር አልክ፣ መጥፎ ነገር አሰበ፣ ጥሩ ነገር አሰበ፣ የፈለገውን ነገር ላያስብ ይችላል። ግን አንቺ ሁሌ የዋውኝ ፈጣሪ ጥሎሽ አይጥልሽም። ራስን ሳትችል ሰው ጋር የሰው ቤት አትሂድ። እኔ አሁን ሁላችሁንም ነግራችሁ ራስን ችለ ለሰው መትረፍ ዳልቻ እንዴት ነው? ለሰው መትረፍ ስትችል ነው። እኔ አተርፋለሁ እኔ ታርፈልግ ያልክ ገደል በቃ ገደል ነው የከተተችው። ገደል ገባ። የቱ አልክ አትለው። የት ነው ያለው? ምን ላይ ነው ያለው አትለው። አንተ አንድ ጓደኛ ስትይዝ ሴት ልጅ ጓደኛ ስትይዝ ምን
እየሰራህ ነው ብለህ ትጠይቃለህ አይደለም? እንኳንስ እንደዚህ ግልጽ የወጣ ነገር አይደለም። እኔ እዚህ እጮሃለሁ። ይሄ ነገር ሌላ ችግር ውስጥ የኔ አሁን ይኸው የፈራ በቃ ያልኳት ነገር ደረሰች። ያልኳት ኩማዬ አንተም ስትመከር ነበር፣ እርግጠኛ ነኝ። ኩማ በዚህ አትሂድ በዚህ ስትባል ነበር አይደለም? ብንሰማ ኖሮ ይኸውልህ ጣጣ አይመጣብን ሰው የሚላችሁ እሱን በቃ ይሄ ነገር ጥሩ ማለት ጂጂ ወንድማችን ሆዴ ምን ሆነ? እባክህ ወንድም እዚህ ያለው ምን ሆኖ አለው? አሁን ስለዛቱ እዚህ ያለው ኩሚክ ሻራላ ልጅ እኮ ናት። ኩሚክ ናትንጃቤስ ነዩ ዋጥቆ አልኩማ ኪስን ትቃተ የናም በጋ ወደ ደም ከኛ ደሞ ለሉ ይችላል በጋጋ ፈጣው አርገተ ገና አዲስ በደዲ የማጉ አሹመቱ አቤከ ቤት ነው አምበል ናዳ ዱሬ ወለጪሴ አንተ ዝም ብለህ ጂጂ ወይ ሆዴ ተደበደበ የሚባለው ነው እንዴ? ሴትዮዋ እየሰረች ስለ ሆዴ ታውና እዚህ ጋር ያለውን ችግር አዳምጥ። እሱን ስም አትጥራበት አንተ። ስነ ስርዓት ነው። ኦኬ አይ ረሱ አይ ታመመ ሲባል ሰምቼ ነው። ዳለቻ በነገራችን ላይ ምርጥ ልጅ ነውና ዳለቻ አይና እሱ ተነጋግረን ክፉ ደግ ተነጋግረን አናውቅም። ጓደኛዬ ነው፣ ቤተሰብ ነው ከሱ ጋር እና ደውልለት ነው ኩማ አረ እንደው ደውልለት አንተ ያለህ እንደዚህ እንሆንኛ አውራን እኮ አውርተናል። አይ ተግባብተናል። እናቁማ ቤተሰብ ነው። ኩማ አራዳ ናት። አናማሩን ታውቃለች። እንደዚህ ሞራል ነው የሰጠው። ኩማውን ማድረግ ያለብን ማግባት ነው ያለብን። ሚስት ገብቷል። ምን ቤታዬ የራሴ የምበላውን ሳላገኝ ሜታ ቦት ነው ማጋዋል። ምን ሆነ እንዴ? ተጋግዛችሁ ትኖራላችሁ። አካ ወደ ፉለኒ በራረና ደርበኒ በርባዳ ባጃኒ ትፈልጋለህ? እንደ መንገድ ላይ የሆነ ነገር ሳይኖረኝማ ምስት ማየተውና ጫማ መግዛት አላስብም። ትቀልዳለህ እንዴ? ምን አባቱ ነው? አይ ያልኩበት ምክንያት ምን አለ መሰለህ ኩማ፣ በአሜሪካ ምድር ሴቶች በጣም ብር አላችሁ። ሴቶች ብር አላት ሴት ምን አባቱ ስለሆነች ነው ማገባት? ብር ስለሆነ ነው ማገባት እንጂ ኖ አይ ብሩም ይጠቅማል እንዴ? ምን አላት ሴት አለ። እኔ ብር አላት ሴት አትመቸኝም። አሁን ጂጂ ብር አላት። ጂጂ አሁን ትጠቅማለች። በጣም ብር አላት። ዳልቻ ተበላሽታለህ። አይ እኔ እዚህ ጋር እያልኩ ሳይሆን ለምሳሌ እያልኩት እኮ ነው። ብር ያላቸው ሴቶች እኔ ብር የለኝም። እንደዚህ ቀንዴን አታስብለኝ። ለልጆቹ ተሰጠ እኮ እኔ ምንም የለኝም። 5 ሳንቲም አልደረሰኝም። ከኔ ራሱ ጂጂ ግን ብር አለሽ? የምር ኧረ እግዚአብሔር የለኝም። ኩማ መሪ ልታዞር ነው። ተረካከበች ኩማ መሪ ወደ ጀርመን ሊያዞር ነው። እኔ ጀርመን ሙቭ ላደርግ ነው። በቃ መሪውን ሊያዞር ነው። እኔ እኮ ሚስት መሆን የለብኝም። ጥሩ እህት ነኝ። እንኳን እናንተ ጂጂ ይሄ አሁን ጋብቻ የሚባለው ነገር ከትንሽ ጊዜ በኋላ ይቀራል። this thing is called partnership ገብቷል። ፓርትነር የሚባለው ቢዝነስ ምናምን የሚባለው አይ ፓርትነር ማለት ፓርትነር ምን አለ መሰለሽ ጂጂ፣ አንቺም ትሰሪያለሽ እሱም ይሰራል። ኑሮን አብራችሁ ትጋፋላችሁ፣ ሼር ታደርጋላችሁ። ስሜታችሁ ያስቸገራችሁ ተነጋግራችሁ